ባለፉት 6 ወራት ውስጥ ከ160 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የኦሮሚያ ክልል መንግስት አስታውቋል። በዘርፉ ያለውን አቅም በመጠቀም የክልሉን ገቢ ማሳደግና ጥራት ያለው አገልግሎት መስጠት ላይ ትኩረት አድርጎ እየተሰራም ይገኛል። በዚህ ጉዳይ ዙሪያ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሚልኪያስ አዱኛ ከአዳማ በቀጥታ የስርጭት መስመራችን ላይ ይገኛል። ሚልኪያስ እንደምን አምሽታል? ተጨማሪ መረጃዎችን ለተመልካቾች አድርሰልን። አመሰግናለሁ ሳሚና የሸዋ እንደምን አምሽታችኋል? እንግዲህ የ2018 የግማሽ ዓመት የኦሮሚያ ክልል መንግስት እንዲሁም የብልጽግና ፓርቲ የኦሮሚያ ቅርንጫፍ የግማሽ ዓመት የስራ አፈጻጸም ግምገማ እየተካሄደ ነው የሚገኘው። እንግዲህ በዚህ ግምገማ የስራ ሪፖርት ከቀረበ በኋላ ግምገማ ሲደረግ ነው የዋለው። እንግዲህ በተለይም ከሰዓት በኋላ ማለት ነው ጠዋት አካባቢ ሪፖርቶች ከቀረቡና የትኩረት አቅጣጫዎች ከተቀመጡ በኋላ በከሰዓት ውሎ ደግሞ በእነዚህ በተሳኩትና እንዲሁም ደግሞ ባለፉት 6 ወራት ውስጥ በሚፈጸሙ ወይም በሚሰሩ ስራዎች አካባቢ ላይ ሲስተዋሉ የነበሩት ችግሮች ምንድናቸው በሚል ሰፊ ውይይት ሲደረግ ነው የዋለው። እንግዲህ በዚህ መድረክ ላይ ከተነሱት ስኬቶች ውስጥ በተለይም ባለፉት 6 ወራት ውስጥ እንግዲህ በተሰሩ ስራዎች አበረታች ውጤቶች ወይም ስኬቶች ስለመመዝገቡ ነው የተነሳው። ከነዚህም ውስጥ እንግዲህ በተለይም በበጀት ዓመቱ ወደ 287 ቢሊዮን ብር ገቢን ለመሰብሰብ ታቅዶ ነበር ወደ ስራ ተገብቶ የነበረው። ነገር ግን በግማሽ ዓመቱ ከታቀደው ውስጥ ከግማሽ በላይ ማሳካት እንደተቻለ ነው በዚህ ሪፖርት ላይ የተጠቀሰው ማለት ነው። ይህም ወደ 160 ቢሊዮን ብር በላይ መሰብሰብ መቻሉን የተነሳው ማለት ነው። እንግዲህ የተቀመጠው ነገር ምንድነው? ይህንን ገቢ ማሳደግ ከተቻለ ወይም ደግሞ መሰብሰብ ከተቻለ ክልሉ ያለውን አቅም በመጠቀም ያሉትን የተለያዩ የገቢ አማራጮችን በመጠቀም የክልሉን የገቢ አቅም ማሳደግ እንደሚያስፈልግ ነው የተነሳው። ባለፉት 6 ወራት ውስጥም ታዲያ በነዚህ በተለያዩ የገቢ አማራጮችን ወይም ደግሞ ገቢን የመሰብሰብ የገቢ ምንጭ ሊሆኑ የሚችሉ አማራጮችን በመጠቀም የክልሉን የገቢ አቅም በዚህ በግማሽ ዓመት ማሳካት ስለመቻሉ ነው የተነሳው ማለት ነው። እንግዲህ ይህንን ገቢ በቀጥታ ከመሰብሰብም ባሻገር ደግሞ በተለይም ከዜግነት አገልግሎት ጋር ወይም ከበጎ ፍቃድ አገልግሎት ጋር በተያያዘ ማህበረሰብን ያሳተፉ ስራዎችን በመስራት እንዲሁም ደግሞ በተለይም መንግስትንና ሀገርን ለከፍተኛ ኪሳራ ሲዳርጉ የነበሩ ከዚህ በፊት የተለመዱ እነዚህ ፕሮጀክቶች በተያዘላቸው የጥራትና የጊዜ ገደብ አለመጠናቀቃቸው እነዚህን ችግሮችን በመቅረብ ፕሮጀክቶችን በተያዘላቸው የጊዜ ገደብና ጥራት ማጠናቀቅ እንዲሁም ደግሞ ዜጎችን ያሳተፈ የበጎ አድራጎት ስራዎችን በመስራት ከፍተኛ የሆነ ውጤት ተመዝግቧል ማለት ነው። እነዚህ አይነት ያሉ ስራዎች ታዲያ የክልሉን የገቢ አቅም ማሳደግ እንደቻለ ወይም ደግሞ የክልሉን ገቢ ለማሳደግ መሰረት እንደሆነ ነው የተነሳው ማለት ነው። ከዚህም ባለፈ ደግሞ በዚህ መድረክ ላይ ሲነሱ ከነበሩት ውስጥ ወይም ደግሞ ሰፊ ውይይት ተሰጥቷቸው ለውይይት ከቀረቡት ውስጥ ደግሞ የ2018 የሀገር አቀፍ ምርጫን እየተመለከተ ነው የነበረው ማለት ነው። ይህንን በተመለከተ የክልሉ መንግስት እንግዲህ አስፈላጊውን ዝግጅት እያደረገ ስለመሆኑ አንስተዋል። እንዲሁም ደግሞ በተለይ በክልሉ ዲሞክራሲያዊ የሆነ ስርዓትን ለመገንባት ወይም የዲሞክራሲ ግንባታን ለማሳደግ ሲሰሩ ከነበሩ ስራዎች ውስጥ አንዱ ደግሞ በክልሉ የሚንቀሳቀሱ ከተፎካካሪ የፖለቲካ ፓርቲዎች ጋር የሚደረገውን መስተጋብር ወይም ደግሞ የሚኖረውን ግንኙነት ማስተካከል ነው የነበረው። በዚህም አማካኝነት መንግስት በተደጋጋሚ ከነዚህ የተፎካካሪ ፓርቲዎች ጋር ባደረጋቸው ውይይቶች ወደ 21 የሚጠጉ የፖለቲካ ፓርቲዎች በሰላማዊ መንገድ ትግላቸውን ለማካሄድ ወስነው ወደ ሰላማዊ መንገድ መመለሳቸው ነው የተነሳው ማለት ነው። ታዲያ እነዚህ ስኬቶች እንዳሉ ሆኖ ደግሞ በተለይም ቀልጣፋ አገልግሎትን መስጠት፣ መልካም አስተዳደርን ማስፈን ደግሞ በቀጣይ ትኩረት ሊሰጣቸው የሚገቡ ጉዳዮች ስለመሆናቸው ነው የተነሳው ማለት ነው። ከዚህም ውጪ ደግሞ በተለይ ከፖለቲካ ፓርቲዎች ጋር በተያያዘ እንደ ድክመትም የተነሱት ነገሮች ምንድናቸው? መንግስት በእነዚህ የተፎካካሪ የፖለቲካ ፓርቲዎች ትግላቸውን በሰላማዊ መንገድ እንዲያካሂዱ ምክክርን ውይይትን በሚያደርግበት ወቅት በተለይም በምርጫ ቦርድ እውቅና ተሰጥቷቸው ታዲያ 2 ቦታ የሚቆሙ ፓርቲዎች ደግሞ ስለመኖራቸው እንደ አንድ ችግር ነው የተነሳው ማለት ነው። ይህ በቀጣይ ትኩረት ሊሰጠውና ሊታይ እንደሚገባ ነው የተነሳው ማለት ነው። እንግዲህ በተለይም በግማሽ ቀን ውሎ ከቀረበው ሪፖርት ባሻገር በተለይም ከሰዓት በነበረው ሰፊ ውይይት እንግዲህ እነዚህ ስኬቶች የተሳኩት እንዴት ለሌላ ቦታ በተለይም ደግሞ ስኬት ያልተመዘገበባቸው አካባቢዎች በተፈለገው ልክ ያልሆነ ማለት ነው ከነዚህ አበረታች የሆኑ ወይም ሊቀጥሉ የሚገቡ መልካም ተሞክሮችን መውሰድ እንዲሁም ደግሞ ችግር የሆኑ እንደ ችግር የተነሱ ጉዳዮችን ደግሞ በቀጣይ አንጥሮ በማውጣት ትኩረት ሊሰጥባቸው እንደሚገባ ሰፊ ውይይት ሲደረግ ነው የዋለው ማለት ነው። በአጠቃላይ እንግዲህ ይህ ጉባኤ ለሚቀጥሉ 3 ቀናት የሚቀጥል ሲሆን የዛሬ ውሎ ደግሞ በአጠቃላይ ይህንን ይመስል ነበር። ሳሚና ይሸዋ